ከመጣው ገና 6 ወሬ በዚህ በ6 ወር ቆይታዬ ስለ ኢማራትም ይሁን ስለ ሀገራችን ስለ ሌላም ሀገር ይሁን ምንም አይነት ፖለቲካዊ ይዘት ያለው ወሬ አውርቼ አላቅም። ወጥቼ ገብቼ ስራዬ ነው። ከስራዬ ውጪ እንደድሮ እንኳን አንዳንድ ነገር እንኳን ጣልጣል ማድረጋቸውንም ተናግሬም አላቅ። እንግዲህ በዚሁ እያለ የሃኒ ጉዳይ ተፈጠረ። በሃኒ ጉዳይም እንዳያችሁት ሙሉ የኢትዮጵያ ብሔር ብሔረሰብ ጋራ ጉዳዩን ስናወግዝና በሷ ላይ የተሰራውን ወንጀል ስንቃወም ነበረ። በዚህ ሁኔታ ያለ ምንም በማላውቅበት ከአቡዳቢ ጀዋዛት ወይም ደግሞ ከፍተኛ ከደህንነት ቢሮ ተደውሎ ስፖንሰር ጋር እንድትቀርብ ተባልኩኝ። ሰኞ ለታ ስፖንሰር ጋር ቀረብኩኝ። ምንም አይነት ሪዝንም አልነገሩን። ብቻ በተሰጠ የቀን የጊዜ ገደብ ሀገራችንን ለቀህ እንድትወጣ ተብሎ የመኖሪያ ፍቃዴ ካንስል ተደረገ። የመኖሪያ ፍቃዴ ተሰረዘ። ጉዳዩን እንኳን ለማወቅ ምንድነው ብለን በብዙ መንገድ ሄድ ምንም አይነት ምክንያት ልናገኝ አልቻልንም። ብቻ የኢማራትን ሀገር ለቀህ በተሰጠ ጊዜ እንድትወጣ የሚል ነው። እንግዲህኛ ምንም ነገር ያደረኩትም የለኝ የተናገርኩትም የለኝ። አሁን ምን እንደሚፈጠርም ገና አላወቅኩ። ዝም ብዬ ተቀምጫለሁኝ። ምክንያቱም ድንገት ነው ይሄ ነገር የወደቀብኝ። ምንም ላስብም አልቻልኩም። ወዴትም እንደምሄድ ግራ ገብቶኛል። ሁላችሁ በአሜሪካና አውሮፓ ያላችሁ ኢትዮጵያውያን ለእናንተ ነው ይሄንን ቪዲዮ የምሰራው። እንደሚታወቀው ሚዲያ ላይ አንድ ሰው ችግር ሲገጥመው ባላየ ባልሰማ ላሽ የሚባለው ጉዳይ ተለምዷል። በብዙ እህት ወንድሞች ላይ አይተናል። አብራችሁ ታጫፍሩና አብሽር አለንልክ ማን ይነካል ምናምን ስትሉ ትከርሙና የሆነ ችግር ሲገጥመው አንድ ሰው ጥላችሁት ቅንጠስ የምትሉት ነገር አለ። የተለመደ ነገር ነው። ወንድማችን ሰይድ ወረባቦ ወይም አቡ ፋኑ እንግዲህ በሰሞኑ እንዳያችሁት በእህታችን ሀና ጉዳይ ፍትህ ለመጠየቅ በላይቭ ላይ ከብዙ እህት ወንድሞች ጋር ሲታገል አይተናል። በዚህ መካከል አንዳንድ ሰዎችን በስሜታዊ በሆነ መንገድ ስሜታዊ ሆኖ አስቀይሟል። ለምሳሌ እንደ ገጠር ልጅ አይነት ሰዎችን አስቀይሟል። ይህንንም ደግሞ በተደጋጋሚ ይቅርታ ሲጠይቅ አይታችሁታል። ከይቅርታ በላይ የለም። ስሜታዊ ሆኖ ብዙ ነገር ሰው ሊናገር ይችላል። ይቅርታ ጠይቋል። ነገር ግን አሁን ከሳሹ ባልታወቀበት መንገድ ማን እንደው ከሳሹ ሳይታወቅ የዱባይ ፍርድ ቤት ጠርቶት ቀርቦ ነበረ። በ5 ቀን ውስጥ አገሪቱን ለቆ እንዲወጣ ትዕዛዝ ተላልፎበታል፣ ተወስኗል ማለት ነው። ሁላችሁም ሰምታችኋል። በራሱ አንደበትም ነግሮናል። ስለዚህ በአሜሪካና ዱባይ ያላችሁ ለምሳሌ እንደነ መኮፋኑ አብራችሁት ነበር ላይቭ ላይ ስታድሩ የነበረው። እስኪ እናያችሁ ዛሬ የቤት ስራ ስሩ እስኪ። በአውሮፓና አሜሪካ ያላችሁ ኢትዮጵያውያን ይሄ የእናንተ ስራ ነው። ከዚህ በኋላ ልጁ ተመልሶ ወደ አረብ ሀገር ወይም ደግሞ ኢትዮጵያ ይቀመጥ ወይ እንትና ይቀመጥ የሚባል ነገር የለም። እባካችሁ ተባበሩት። እባካችሁ ይሄም ቪዲዮ ሼር አድርጉት። ወደ አውሮፓ አሜሪካ የሚገባበትን ወይ አመቻችታችሁ ቪዛ ምናምን የሆነ አዘጋጅታችሁ አንድ ሰው መውሰድ ቀላል ነው። አመቻችታችሁ እንድትወስዱት እባካችሁ ስንል ጥሪ እናስተላልፋለን። ፑሽ አርጉ፣ ቪዲዮ ስሩለት። በጣም ነው የሚያሳዝነው። በጣም ማለት ነው። ባላሰበው መንገድ ነው ይሄ ነገር የመጣው። በጣም ይከብዳል። ብቻ ከዚህ በላይ ብዙ መናገር አልችልም። ቪዲዮውን ሼር አድርጉላችሁ፣ ሼር አድርጉ። ይህ የእናንተ የቤት ስራ ነው። የአውሮፓውያንና አሜሪካ ያላችሁ ኢትዮጵያውያን የእናንተ የቤት ስራ ነው። ደጋግሜ እነግራችኋለሁ። ሼር ይደረግ ቪዲዮ። ምንም የሚስተካከል ነገር የለውም። ያው አገሪቱን ለቅቄ እንደወጣ የ5 ቀን የጉዞ ገደብ ነው ተሰጠኝ እና እንግዲህ ምን እንደው ብቻ አላውቅም። እኔ እዛ ሀገር ተገባው ጀምሬ ስለ ፖለቲካ የሚሆን ስለ ምናምን አውርቼ አላውቅም። እንደምታዩት ከሳሹስ ምንድነው? ክሱ ምንም አይነት ክስ የለም። ምንም አይነት ክስ የለም። ያው እንግዲህ ይኸውልህ አቡዬ፣ እኔ የምነግርህ ነገር እግዚአብሔር አለ፣ አምላክ አለ፣ ወገን አለ፣
እውነትን ያስክ ሰውነ ስለዚህ ግፈኞችና ዘራፊዎች ይኑሩበት አንድ ቀን የተሳካ ነገር ይሰጣል አንተ ለእውነት የቆምክ ሰው ስለሆንክ ማለት ነው አው እንግዲህ ኢንሻአላህ በነገራችን ላይ ለበጎ ነው ሰያው አው ሁሉም ነገር ለበጎ ነው እና የተጨነቃችሁ የተሻለ ነገር ደግሞ ፈጣሪ ያስቀምጦልህ ሊሆን ይችላል ከፊት ለፊት የዚህ አሁን ያለበት የምትኖርበትን ሀገር ለቀህ የምትሄድበት በቃ ለኸይር ነው የሆነ ነገር የተሻለ ምን እንደሆነ አላውቅም ያ ከናንተ ሀገር ተባረራል እሺ ጠብቀኝ ነው ነው ደውሉለት አዋር ጠይቁት ፖስት ዋላ አይደል አላያችሁትም የፖስተው ኦኬ እሺ ማየ ማለት ዳኛውም ዝንጀሮ መፋረጃው ገደል ከየት ላይ ተቆሞ ይነገራል በደል ይላል ያገሬ ሰው እውነትን የሚይዝ ሰውና ከእውነት ጎን የቆመ ሰው ምንጊዜም ሰዎች ይጠሉታል ይሸነፋል ምንጊዜም ችግርና ፈተና ይገጥመዋል ነገር ግን እውነት ያዙ ሰዎች መጨረሻ ላይ አሸናፊዎች ናቸው ትናንትና ሰይድ ወረባቦ ለወንድሞች ዋጋ ከፍሏል ዛሬ ደግሞ ለሃና ዋጋ እየከፈለ ነው ሰይድ ቤተሰቦችን የሚያስተዳድርና እለወጣለሁ ብሎ ነው ዱባይ ሄደው ነገር ግን የራሱን ህይወት ስትቶ ለሰዎች ህይወት እየሰጠ ይገኛል ሰይድ ወረባቦ አንድ ከተረዳሁት ነገር በጣም የዋህ ነው ለሚናገራቸው ቃላቶች እንኳን ዋጋ ያስከፍለኛል ብሎ ያስባል ይሆነ ነገር ከመናገር ወደ ኋላ አይልም በጣም ግልጽ ነው የዋህ ነው ቂም አይዝም ነገር ግን በርካታ የምታሽቃብጡ ሰዎች አላችሁ ነገ መለስበታለሁ የወረባቦ ሰው እናመሰግናለን ሁሉም የወረባቦ ሰው የዋሆች ናቸው ሰያው እናመሰግናለን በአውሮፓ የምትኖሩ ሰዎች ጥሩ ቢዝነስ አዘጋጁለትና አውሮፓ እንወስደዋለን ጠብቁ ነገር ተዘጋግቷል ምንም አልፈልግም አካውንቴም ሁሉም ተዘጋግቷል እዛ ሀገር ላይ ሁሉ ሙሉ በሙሉ ከሲስተም ውጭ ሆነ ያለው ያው ለአምስት ቀን ከተሰጠኝ ወረቀት ውጪ የለም ገንዘብ ማንቀሳቀስ አልችልም ማውጣት አልችልም ምንም ኢንሻአላህ ሁሉም ነገር ባላ ፍቃድ ነው የሚሆነው ደግሞ እንግዲህ 5 ወር 6 7 ወር ርዝቃችንን ይማራት ቆየን አላህ ደግሞ ርዝቃችሁ በአገራችሁ ብሏል አሁን ወደ ሀገራችን ነው ያው እንግዲህ ዱአ አድርጉ አለሁኝ ያው እንግዲህ ስገባም ሌላ ነገር ካልተፈጠረብኝ መቼም ዛሬ ታቃላችሁ ነገሩ ደግሞ ሌላ ነገር ሌላ ሻጥር ካልተሰራብኝ እዛም ቢሆን አገሬ ላይ ገባለው ላይ ብላ ኢንሻአላህ ምናልባት ሌላ ነገር ሌላ ሻጥር ተፈጥሮ ደግሞ ሌላ እናደርጋለን ታላሉ ያናስ እኔ እስከገባኝ ድረስ የሆነ ነገር ላስረዳችሁ ትክክል ካልሆንኩ ትክክል አይደለም በሉ ይሄ ገጠር ልጅ ይባላል አይደለ ደላላ አይደለም አሳላፊ አይደለም አየር ያዥ አይደለም ሐዋላ ተቀባይ አይደለም አድራሽም አይደለም ተጓዥ ነው ከዛ ራሱን ንጹህ ለማውጣት አረስሙኝ ይላል ለሰባት ሆኖ ዝምባል ይሉታል አረስሙኝ ይለዋል ሁሉም ሰው እዚህ ጋር ችግሩ የፎሎ ነው ማንንም ሰው የልጅቷን ህይወት መመለስ የሚፈልግ የለም ሆል ነው ይሄ ልጅ ከትላንት ጀምሮ አረስሙኝ ይላል እኔ ደግሞ እዚህ ስሜታዊኝ ተናርጄ አረስሙ ትላለህ ማንንም መርዳት የሚፈልገው ነገር የለም እኛ እዚህ ያላችሁ ሁላችሁም እዚህ ውስጥ ያላችሁ እስኪ አረብ ሀገር አንተዋወቅም ሐዋላ የመን የምትሰሩ ሰዎች አንተዋወቅም ደላላ አሳላፊ ተቀባይ አስቀባይ ከሆነ መንገድ እስከሆነ መንገድ ከሀገር ከገቡ በኋላ እስከሆነ መንገድ አናቅም አያችሁ እዚህ ውስጥ ያላችሁ ዋና ባለቤቶችም ሁላችሁም አትተዋወቁም ሁላችሁ ትተዋወቃላችሁ እነሱ ግን ከባድ ሚዛን ስለሆኑ ማንንም አይናገራቸው አንድ የገጠር ልጅ ምስኪን አገኘው ብላችሁ ኢጋማ ከነገ ዛሬ ያልፍልኛ ብል ማምጣት የሚሆነው ልጅ አናታናቱን ትሉታላችሁ እኔ ያሰብኩት በቃ የሆነ ደፋር ሰው ወጥቶ ከስር ነቀር ከታች ነው መነገር ያለበት ደላሎች እነንትና ማን ወንድ ይሆን አይናገርም አብሮ ነው የሚበሉት አብሮ ነው የሚጠጡት የአንድ ሀገር ልጆች ናቸው ወንድ ይሆን አይናገርም ልጅስ መጥተው
ይሄ ልጅ 2 ቀን ሆኖ ዝም ብዬ እሰማለሁ። ኧረ ስሙኝ ይላል፣ የሚናገረው ሰው የለም። ከዛ እኔ በጭንቅላቴ ላይ አንድ ሀሳብ መጣልኝ። ይሄ ደላላ ነው አልኩኝ። አይደለም። ብር ተቀባይ ነው? አድራሽ ነው? ሰው ሰብስቦ ይዞ የሚሄድ ነው? አይደለም። እሱ ራሱ ሌጋ መተጓዥ ነው። ድንገት ቀረ፣ አላህ የወሰነው ቀድር ሆነ። ይቺ ልጅ አላህ ሐቋን ያወጣላት። ግን እዚህ ጋር ያሉት ሁላችሁም ልታረዱ የሚገባል፣ ሁላችሁም ለሱ ሐቅ ማንም ይጮህ የለም። ያዩት ወደ ዘሪ ነው የሸዋ ልጆች ወደ ሚል ሄደ እና ለላችሁ የመጣችሁት ነገር ቢኖር እዚህ ጋር ሁሉም ፍትህ ፍለጋ ወይ የሱ ሐቅ ምናምን ሳይሆን ሁሉም ወረኛ ነው። ገስት ላይ ተቀምጦ ይጮሃል አዳሚ እና ይሄ ልጅ ደግሞ እሱም ደግሞ ሰው ሚሊዮን አይሰማም። አርፈ ቤት ቁጭ በል አትንጦስጦስ ይበይን ጦስጦስ ሁላችሁም ጉረኛ። ይህ ምስሉ ላይ የምትመለከቱ ሰውዬ ሰይድ ወረባቦ ወይም አቡ ፋኖ ይባላል። ለኔ ግን ሰይድ ወረባቦ ወይም አቡ ፋኖ ሳይሆን ኔልሰን ማንዴላ ወይም የነጻነት ታጋይ ወይም ለፍትህ የቆመ ጀግና ነው። ይሄንን ስል ልቤ ሞልቼ ነው። ከመጀመሪያው ቀን ጀምሮ እስካሁን ድረስ ለምንና እንዴት እየታገለ እንደሆነ ባይኔ እያየሁ። አንተ በህይወት ዘመንህ ደጋፊዎች ሺዎች ካሉህ ከሺዎቹ መካከል አንዱ ነኝ። ደጋፊዎች አልቀው አንዱ ከቀረ ደግሞ ያ አንዱ እኔ ነኝ። ምን ጊዜም ቢሆን ለፍትህ እስከቆምክ ድረስ ምን ጊዜም ከጎንህ ነኝ። እኔ አንድ የምናገረው ነገር ተወደደም ተጠላ አባለቀማችሁም በሉ ቀሚስ ሸጣችሁባት ፎሎ ሰበሰባችሁባትም በሉ ጊፍት ሰበሰባችሁባት ዋናው የኛ ታርጌት በደባ ሐቋ ሊጠፋ የነበረውን እህታችንን ልክ እንዳቀናበራችሁት እባብ መሬት ገብተን ከመሬት ፈልፍለን ከሀበሻ ጆሮ አልፎ ለአረብ ጆሮ እንዲደርስ ዓለም ስለሃኒ እንደዋራ አድርገነዋል። የሚፈለገው ይሄ ነበር። ሁለተኛ በደሃሊ ደም እየነገደ ያለ የደም ነጋዴ ደላላ እንዲጋለጥ ነበር። ከመጋለጥ አልፎ በሱሪው ላይ እንዲሸን አድርገነዋል። የሚፈለገው ይሄ ነበር። ይመች ሰይድ ወረባቦ እንዳያናግረኝ አለ። በሰባት ትውልድ ላይ ጥፋት አውጇል አለ። በሰባት ትውልድ ላይ ጥፋት አውጀህ የሰሜን ሸዋ ልጃገረዶች በሰርቶ ክፍያ በመናምን እያመጣ ለማንም ደላላ እየሸጥክ እያስደፈርክ ሳይሞቱ ሙተዋል እያስባልክ የተረፉትንም ጅዳ አረብ ቀርቅረህ ደመወዛቸውን እየተቀበልክ ዘር እንዲጠፋ እያደረክ ያለው አንተ እንጂ እኔ አይደለሁ። እኔማ ዘርህን ታደግኩልህ። እኔ መሰደብ ብርቃችን አይደለም። የሰው ልጅ ካልሰራ አይሰደብም። ግን ለሃኒ ፍትህ የሚጠይቅ አካል የሃኒ ሐቅ እንዲወጣ የሚታገልን አካል መሳደብ ማለት እኔ ሊገባኝ አልቻለም። እኛ ተጽዕኖ እያደረስን ያለ ነው የሃኒን ሐቅ የደበቁ ግለሰቦችንና በጉዳዩ ላይ ተሳትፈዋል ጉዳዩን ያውቃሉ ያልናቸውን ግለሰቦች አፋጠን ሰድበን ቢሆን ይዘናቸዋል። ይሄ ደግሞ የማጣራት ስራው እንደዚህ ስለሆነ የኛን ፎቶ እየዘቀዘቃችሁ ብትሳደቡ ምንም የምታመጡ ነገር የለም። እኛ ታሪክ እያስጻፍን ነው። ዛሬ ብቻ አይደለም፣ ከዚህም ቀደም ወደፊትም ይቀጥላል። በደሃሊ ደም የሚነግድን ደላላ እናጋልጠዋለን። አንዳንድ ሽንታሞች ለገናው እኛም አይቀርልን ብለው በጃምቧ ድምጣቸው በቤተሰቦቻችን ላይ ዛቻ ምናምን ያደርጋሉና የኛ ቤተሰቦች ከሌላው ቤተሰብ የተለየ ህይወት አላዙ። መዛት ሳይሆን ደግሞ መንካት ነው ወንድ ማለት። ሌባ የትም አባቱ ቢገባ አዋርደን እንደነ ይመች እንደነ ተከለይ በህዝብ ፊት አዋርደን በሱሪው ላይ እንዲቀዝን እናደርገዋለን።
የትም ይሁን ለምን የእናቴ ልጅ አይሆንም? ወደ ሌላ ሀገር መውሰድ ነው ሰያን። በቃ እውነት ከሆነ ከኢማራት ይውጣ ከተባለ እኛ ዋተን እናግዘውና ወደ ሌላ ሀገር እንውሰደው። አለቀ። ዝም ብሎ ለምዶብን እንደው መንግስቱ ከሆነ ውጣ ያለው ከማን ነው ፍትህ የምትጠይቁት? እኛ ዋተን እንውሰደው የሆነ የሚፈልገው ሀገር። ኢማራት ብቻ ናት እንደ ሀገር። እኔ ከባለቤቱ እስካልሰማው ድረስ ስቲል እውነት ነው ብዬ ማለት አልችልም። እድለኛ ነኝ አልሐምዱሊላህ አለመታሰሬም ለሁሉም ነገር አልሐምዱሊላህ። ለምሳሌ ይሄ ወንድሜ እኔ ጋር ሄዶ እሱ ስለሆነ የኔ ስፖንሰር እንዳልታሰር ኃላፊነቱን ወስዶ ከሀገር እስከመወጣ ድረስ ከመታሰር ይልቁንስ ኃላፊነቱን ወስዶ ተረጋግቼ በስነ ስርዓት ወደ ሀገር እንድገባ ያደረገኝ ነው። አልሐምዱሊላህ። ምናልባት እሱ ኃላፊነቱን ባይወስድና ሀገር እስከሚገባን ኃላፊነቱን ወስዳለሁ ብሎ መኖሪያ ፍቃዱን ባያሲዝ ዛሬ እኔ ያው በዛው በስሎኝ ነበር ወደ ሀገር የምገባው። ሰይድ ወረባቦ ህግ ቦታ ተጠርቶ ሄዷል። ገዳዎች፣ አፋኞች እነሱ ግን ማንም የሚጠራቸው የለም፣ ማንም የሚናገራቸው የለም። በነጣነት ይራመዳሉ፣ በነጣነት ይናገራሉ። ነገም የኛ ተራ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦች፣ ሰላም ብያለሁ። ሁላችሁንም የመዳም ቅመሞችን ሁላችሁም የቲክቶክ ቤተሰቦች ሰላም ብያለሁ። በነገራችን ላይ አካውንት ዋርኒንግ ላይና እይታ ስለሌለው ሁላችሁም ኮፕሊክ አድርጉት። እኔ በጣም የሚያሳዝነኝና በጣም የሚያሳፍረው ነገር ሁሌም ለመዳም ቅመሞችና ለሴቶች ድምጽ የሚሆኑ ሰዎች ምንም ባልታወቀ መልኩ እየታፈኑ ወደ እስር ቤትና ወደ ሀገር የሚገቡበት ነገር በጣም ነው የሚያሳዝነው። በጣም አሁን ይሄ ልጅዮ ለእህታችን ቴዶ ረባቦ ለእህታችን ድምጽ ከመሆን ውጭ ሌላ ምንም ያደረገው ነገር የለም። የሰው ልጅ ነው ስህተት አይጠፋም፣ ስህተት ሊኖረው ይችላል። ግን ይብለጡኑ ደግሞ ጥሩ ነገር እንጂ መጥፎ ነገር እየታየበት አይደለም። ስለዚህ ለምንድን ነው እህቶቻችን ለምን አልተገደሉም? በየቦታው ለምን አልሞቱም ነው? እስከመቼ ድረስ እንደዚህ ጥሩ በሚሰራ ሰው ላይ ዘመቻ ተከፍቶ እስከመቼ ድረስ? በጣም አሳፋሪ ናችሁ። በጣም ነው የሚያሳዝነው፣ ልብም ይሰብራል።